የምንለው አንደኛ ነው። ከዛስ መ አሁንም አንደኛ ነው። ድ ካልን ደግሞ ደ ዱ ዲ ዳ ዴ ድ ስድስተኛ ይሆናል ማለት ነው። ለምሳሌ ረምላ ብንል ረ ስንተኛ ነው? አንደኛ ነው። ረ ነው። ም ካልን ደግሞ እንቆጥራለን። መሙ ሚ ማ ሜ ም ስድስተኛ ነው። ላ ስንል ደግሞ ለሉ ሊ ላ አራተኛ ነው። አንድ ደግሞ እንጨምር የበለጠ እሺ። አሁን የመጀመሪያ ቤት ስንል አሁን እዚህ ጋር ሀ አለን እንዳልተ ይሄው ሀ ነው አንደኛ ቤት አያው ሀ። ሊ ስንል ለሉ ሊ ሶስተኛ ነው። ማ ካልን ደግሞ መሙ ሚ ማ አራተኛ ነው። ለምንድን ነው ይሄን ያነሳውልህ? ቁርአን ላይም ማንኛውንም ፊደል ሲጠቀስልህ ወደ አማርኛ፣ ኦሮምኛ ከሆነ ወደ ኦሮምኛ መቀየር እንችል። ለምሳሌ ይህ ፊደል ጂም ነው። ጂም ወደ አማርኛ አንደኛ ቤት ቀይረው ብልህ ማን ይሆናል? ጀ። ወደ አማርኛ ሁለተኛ ቤት ብቀይረው ጁ። ወደ አማርኛ ሶስተኛ ቤት ብቀይረው ጂ። እሺ ሌላ እንጨምር። ለምሳሌ ሲን ሲንን ወደ አማርኛ አንደኛ ቤት ብቀይረው ሰ። ወደ ሁለተኛስ ሱ። ወደ ሶስተኛስ ሲ። ወደ አራተኛ ሳ እንላለን። እሺ ያን ቀይርልኝ እስቲ። ያን ወደ አማርኛ አንደኛ ቤት ወደ መጀመሪያ ቤት ድምጽ የ። ወደ ሁለተኛ ቤት ድምጽ ዩ። ወደ ሶስተኛ ቤት ድምጽ ይ። አንዳንድ ፊደሎች ደግሞ አሉ ቁርአን ውስጥ ያሉት ወጣ ያሉ በአማርኛ የማይገኙ ግን ልክ እንደ ኦሮምኛ ላይ የማናገኛቸው። ለምሳሌ ይሄ ፊደል አሁን ታ ነው። ምላስ ታ ነው። ታ ነው ምላስ በጥርስ ይነከሳል። ታ ነው ግን አሁን ታ በአማርኛ ስለሌለ ግን ምን ታደርገዋለህ? ወደ አንደኛ ቤት ብልህ ሰ። ወደ ሁለተኛ ሱ። ወደ ሶስተኛ ሲ። ተረዳኸኝ? አሁን ይሄንን ቤዙን ከተረዳህ ቀጣይ ምንድን ነው ማደርግልህ? ማንኛውም የአረብኛ ፊደል ይኸው ማንኛውም የአረብኛ ፊደል የፈትሐ ሐረካ ላዩ ላይ ከገባበት ወደ አንደኛ ቤት ድምጽ ይቀየራል። ወደ ስንተኛ ቤት? አንደኛ ቤት። አንደኛ ቤት ማለት በለመሰረሸ ነው። ለምሳሌ እንበልና ይኸውልህ አሁን በእንግሊዘኛ ይሄ ፊደል ዲ ነው። ዲን አሁን ፈትሐ ቢገባበት ነው። አሁን ገብቶ አያውቅም። ግን ዲን ወደ አማርኛ አንደኛ ቤት ትቀይረው ወይ ወደ ኦሮምኛም ቢሆን ወደ መጀመሪያ ቤት ድምጽ ትቀይረው ዲ ማን ይሆናል? ደ ይሆናል። ማንኛውም ፊደል ዱማ ከገባበት ወደ ሁለተኛ ቤት ድምጽ ይቀየራል። ዱ ይሆናል። ማንኛውም ፊደል ከስራ ከገባበት ወደ ሶስተኛ ቤት ድምጽ ይቀየራል። ማን ይሆናል? ዲ ይሆናል። ፈትሐ ወደ አንደኛ ቤት፣ ዱማ ወደ ሁለተኛ ቤት፣ ኪስራ ወደ ሶስተኛ ቤት ነው። ይኸውልህ ለምሳሌ በእንግሊዘኛ ዜድ አለን በል ገብቶ አሁን ቁርአን ሲሆን ወደ ቃይዳው እንዳንሄድ ነው። እሺ አሁን ዜድ ላይ ፈትሐ ቢገባ ወደ አንደኛ ቤት ቀይረው። ዜድ ነው የሚሆነው። እሱማ ስሙ ነዋ። ዜድን ወደ አማርኛ ዘ። ጎበዝ። ዱማ ቢገባበት ደግሞ ወደ ሁለተኛ ቀይረው ዙ። ኪስራ ቢገባበት ወደ ሶስተኛ ቀይረው
ዚ ይሆናል። አሁን ጎበዝ፣ ገና በሳምንትህ በጣም ለውጥ አለ። እሺ አሁን ሌላ ፊደል ደግሞ ልጨምርልህ። ኤፍ የሚባለውን ፊደል እንበልና ፈትሐ ቢገባበት አንደኛ ቤቱ ምን ይሆናል? ፈ ይሆናል። ሁለተኛ ቤቱ ዱማ ቢገባበት ወደ ሁለተኛ ቀይረው ኖ ዱማ ነዋ። ዱማ ወደ ሁለተኛ ፉ ነው። ከስራ ቢገባበት ፊ ይሆናል። አየው፣ ልክ እንደዚህ እንግሊዘኛውን እንደቀየርከው ቁርአኑንም መቀየር እንችላለን። ለምሳሌ ካፍ አለን እዚህ ጋር ፋ አለን፣ እዚህ ጋር ላም አለን። አሁን ሁሉም ላይ ፈትሐ ቢገባ ካፉን ወደ አንደኛ ቤት ስቀይረው ምን ይሆናል? ጎበዝ ሙባረክ ከ። እሺ ፋውንም ፈትሐ ስላለው አንደኛ ቤቱ ምን ይሆናል? ጎበዝ። ላሙስ ፈትሐ ስላለው ለ። እሺ እንበልና አሁን ደግሞ ዱማ ቢኖርባቸውስ ወደ ሁለተኛ ቤት ስቀይረው ዱማ ሲኖረው ፉ ነው የሚሆነው። ከመጀመሪያ ከካፍ ጀምራ ካፉ ኩ ነው የሚሆነው። ፋውስ ፉ ነው የሚሆነው። ይሄስ ሉ ነው የሚሆነው። እሺ አየህ፣ አሁን ምንም ሳታፋቅድ ምንም ሽምደዳ ሳይኖረው ቀላሉ እያያዝከው ነው ማለት ነው። እስቲ አሁን ምንድነው በቀጣይ እነዚህ ፊደላቶችን በቀጥታ ማንበብ ነው። አንድ ሁለት ምሳሌዎችን አብረን እንበል። ለምሳሌ አሁን እዚህ ጋር የመጀመሪያው ፊደል ማን ነው? ፊደሉ ራ ነው አይደል? ስለዚህ ዱማ ስላለበት ምን ትላለህ? ሩ። ከዛስ ሱ። ኮበዝ። ከዛስ ሉ። ኮበዝ ሙባረክ። እዚህ ጋር ደግሞ አሁንም ማን መጣ? ፈ። ከዛስ ፊደሉ ፊደሉ ግን ሁለት ነጥብ ስላለው ነው ወደ ታ የወሰድከው እንጂ ይሄ እኮ የቀለበት ቅርጽ አለው። ውስጡ ባዶ ነው። ፊደሎች እኮ በቃ ይመሳሰሉብኛል። ገና በደንብ እንትን አላልኳቸውም። ይሄ እኮ የፋ እህት ነው። እሱ ቃፍ ነው። ቃፍ ነው በትክክል። ስለዚህ ዱማ ስላለው ቁ ነው የሚሆነው በትክክል። ከዛስ እሱ ጧ ነው። ኪስራ ስላለው ጢ ነው የሚሆነው። እዚህ ጋር መ ነው። ፊደሉ አይን ነው። መማ ቢሆን አይን ነው። አይን ነው። ያው ፊደል መለየት ላይ ትንሽ መድገም አለብን፣ ግን በጣም ባጭር ነው። ማሻአላህ ተባረከ።